እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው ስለ ኢትዮጵያ የዘር ማንነት ይሆናል። መልካም ቆይታ። እንግዲህ እስካሁን በተከታታይ ባቀረብነው ፕሮግራም ስለ ኢትዮጵያ ስም ማንነትና አመጣጥ እና ኢትዮጵያውያን ስለነበራቸው ግዛት በሰፊው ተነጋግረናል። ዛሬ ደግሞ ይዤ የምመጣው ስለ ኢትዮጵያ የዘር ማንነት ይሆናል። እንግዲህ መጀመሪያ የሰው ልጅ ከአንድ አዳም እየተፈጠረ መሆኑ የሚታወቅ ነው። ከዛ በኋላ እንግዲህ እየሰፋ እየበዛ መጥቷል። በተለያየ ምክንያት የአዳም የዘር ማንነት ቢኖረውም ግን አካላዊ ለውጦችን አምጥቷል። እንግዲህ ለዚህ የተለያዩ ምክንያቶች ይሰጣሉ። ሆኖም ግን የሰው ልጅ በዛ በአካላዊ ማንነቱ ምክንያት የዘር ማንነት አግኝቷል ማለት ነው። ምክንያቱም ያ አካላዊ ማንነት በዘር የሚገኝ ስለሆነ፣ ምክንያቱም አባት የሚወልደው ልጅ ይመስለዋል ወይ እናት የምትወልደው ልጅ ይመስላል ማለት ነው። ስለዚህ ዘር የሚባለው አካላዊ ማንነት እና ባዮሎጂካል አይደንቲቲ የሚባለው የዘር ማንነት ነው ብለን እንጠራዋለን። ለምሳሌ በሌሎችም ከሰው ልጆችም ውጪ ዘራቸውን እየተኩ የሚመጡ እንስሳቶችም ሊሆኑ ይችላል፣ ተክሎችም ሊሆኑ ይችላሉ፣ እጽዋትም ሊሆኑ ይችላሉ። እነዚህ ሁሉ ዘራቸውን እየተኩ የሚመጡ ብዙ ተባዙ ተብለው በምድር ላይ የተፈጠሩ ናቸው። እነዚህ እንግዲህ የየራሳቸው ቅርጽ ይኖራቸዋል። ለምሳሌ ስንዴ ብንል የስንዴ አይነት አለ። ጥቁር ስንዴ ሊሆን ይችላል፣ ቀይ ስንዴ ሊሆን ይችላል፣ ቀጭን፣ ወፍራም እያልን ባለው አካላዊ ቅርጽ እና ባለው ከለር ለይተን እናስቀምጠዋለን ማለት ነው። ስለዚህ ለምሳሌ ቀይ ስንዴ ብንዘራ የሚበቅለውን ቀይ ስንዴ ነው ማለት ነው። እንደዛም ሁሉ ያ ማንነት ከዘር ማንነት የሚመነጭ ነው ማለት ነው። የሰው ልጅም እንደዛ ነው። የሰው ልጅም አካላዊ ማንነቶች አሉት። የቅርጽ ማንነት ልዩነት ሊሆን ይችላል። የቀለም ማንነትም ሊሆን ይችላል። ወይ የቁመት የመርዘም የማጠርም ነገር ሊሆን ይችላል። እነዚህ ሁሉ እንግዲህ ከምንወለዳቸው ቤተሰቦች ይዘነው የምንመጣው ነው ማለት ነው። ስለዚህ እነዛ የዘር ማንነቶች ተብሎ ይጠራሉ። አካላዊ ማንነት ነጭ፣ ጥቁር የምንለው፣ ኤዥያን የምንለው፣ ጠይ የምንለው፣ የአረብ ዘር የምንለው እነዚህ ሁሉ በመወለድ የሚገኙ ናቸው። ከመወለድ ውጪ የሚገኙ ሌሎች ማንነቶች አሉ። የቋንቋ ማንነት አለ፣ የባህል ማንነት አለ፣ የሃይማኖት ማንነት አለ። እነዚህ ሁሉ እንግዲህ በተለያዩ ቦታዎች ላይ በመኖር የምናገኛቸው ከቤተሰቦቻቸው የምንወርሳቸው ባህሎች ሊኖሩ ይችላሉ፣ ሃይማኖቶች ሊሆኑ ይችላሉ፣ ወይም የቦታ አቀማመጥም ተከትሎ የሚመጡ ሌሎች ባህላዊ ማንነቶች፣ ታሪኮች ሊኖሩን ይችላሉ። የሰው ልጆች በዚህ ይለያያል። የሰው ልጅ እንደዛም ሆኖ እነዛ የባህል ማንነቶች፣ አካላዊ ማንነቶች ተብለው የቋንቋ ማንነቶች አካላዊ ማንነት ወይም የዘር ማንነት ናቸው ማለት አይደለም። ስለዚህ ኢትዮጵያውያን በዚህ መልኩ የዘር ማንነት አላቸው። ስለዚህ በመጽሐፍ ቅዱስም እንደተቀመጠው ኢትዮጵያዊ መልኩ ነብር ጅንጉርጉርነቱን ከቶ ሊቀይር አይችልም ተብሎ ተጽፏልና ይሄ ማለት ነብር በቀላሉ በቀለሙ እንደሚታወቅ ሁሉ ኢትዮጵያዊም ባለው በቀለሙ ይታወቃል፣ በቆዳ ቀለሙ። ስለዚህ ማንም ሰው በየትኛውም ቦታ ኢትዮጵያዊ በሄደበት ሁሉ ተለይቶ ይታወቃል። የትኛውም ዜጋ አሪ ኢትዮጵያን ተብሎ ይጠራል። ለምንድን ነው የሚለው? በአይን ብቻ በማየት የሰውነታችን የቆዳችንን ቀለም በመመልከት ያለን ማንነትን ሁሉም ሰው ስለሚያውቀው ስለሚገነዘበው ነው። ስለዚህ ኢትዮጵያዊ የሚባል የዘር ማንነት አካላዊ ማንነት አለ። ኢትዮጵያዊ ሲባል ባለፈው እንደተነጋገር ነው ጂኦግራፊካል ብቻ ሎኬሽን አይደለም፣ ወይም አንድ ሀገር የምትጠራበት ስም ሊኖራት ይችላል። ግን ያ ስም ከየት መጣ ስንል አንዳንዶቹ በሆነ ሰው በአንድ ግለሰብ ስም የሚጠሩ የሀገራት ስሞች አሉ።
አንዳንዶቹ ደግሞ በህዝቦቻቸው የሚጠሩ ስሞች አሉ። አንዳንዶቹ ደግሞ በተለያየ ምክንያት የሚጠሩ ስሞች አሉ እና የኢትዮጵያ የምትባለው ሀገር ኢትዮጵያ የተባለችው በኢትዮጵያውያን ነው። አሁን ያሉት ኢትዮጵያውያን በውስጧ የሚኖሩ ኢትዮጵያውያን ብቻ ሳይሆን የኢትዮጵያ ዝርያ ያላቸው ከዛም ውጭ ያሉ በምስራቅ አፍሪካ ወይም የተለያዩ ቦታ ያሉ ኢትዮጵያውያን በታሪክ ኢትዮጵያውያን ተብለው ተጠርተዋል፣ ወይም የኢትዮጵያውያን ዝርያ ወይም ኢትዮጵያ ተብለው ተጠርተዋል እነዚህ ህዝቦች ማለት ነው። ስለዚህ አሁን ይሄንን በተመለከተ የዲኤንኤን ማንነት ምን ይላል የሚለውን እናያለን ማለት ነው። በመጀመሪያ ዲኤንኤን በአሁን ሰዓት ለታሪክ ጥናት ከፍተኛ አስተዋጽኦ እያደረገ ያለ ነው። ከፍተኛ አስተዋጽኦ ምክንያቱም በዲኤንኤን ውስጥ አንደኛ ሁለት ነገር አሉ። አንደኞቹ አሁን የሚገኙ ለምሳሌ ከታሪካዊ ቦታዎች ላይ በቁፋሮ የሚገኙ አጽሞች አሉ። ጥንት የሆኑ አጽሞች ይወጣሉ፣ የሰው ልጅ አጽም ማለት ነው በተለያየ ቦታ እና እነዛ አጽሞች ይወጡና ጥንት በዚህ ቦታ ላይ ይኖሩት የነበሩት ህዝቦች እነማን እንደሆኑ ማረጋገጥ ይቻላል በዲኤንኤ አማካኝነት ማለት ነው። ከዛ ከሞተው አጽም ጸጉሩን ሊሆን ይችላል ወይም ከአጥንቱ ሊሆን ይችላል ሳምፕል ወስደው ምርመራ ያደርጋሉ። አሁን ካለው ህዝብ ጋር ያለውን ዲኤንኤን ስለሚታወቅ ከዛ ጋር ማች ያደርጉታል ማለት ነው። ከዛ በኋላ ያ ህዝብ ይሄኛው ህዝብ እንደነበረ ይታወቃል። ስለዚህ በዛ መሰረት ዲኤንኤን አንደኛ ጥንት ያሉት የታሪካዊ ቦታዎች ላይ ሰፍረው የነበሩ ህዝቦች በቀላሉ ማወቅ ይቻላል። ይሄ ደግሞ ለታሪክ አጥኚዎች፣ ለአርኪኦሎጂስቶች ከፍተኛ ድጋፍ የሚያደርግላቸው ነው። ሌላኛው ደግሞ ራሱ በራሳችን በሰውነታችን ውስጥ የተመዘገበ መረጃ አለ። ራሱ ዲኤንኤን የሚመዘግበው መረጃ አለ። አሁን በቅርቡ እንግዲህ የታወቀው ትልቁ ጥናት እሱ ነው። እሱም ደግሞ ምንድን ነው? ሰዎች ከጊዜ ብዛት ሲዋለዱ ወይም ከአንድ ቦታ ሲሄዱ ሲሰፍሩ ወይም ሲቀላቀሉ ከሌላ ዘር ጋር ያ ውስጣችን ያለው ዲኤንኤን የራሱን ምልክት ጥሎ ይሄዳል፣ ያልፋል ማለት ነው። የራሱን ምልክቶችን አስቀምጦ ነው የሚሄደው። ስለዚህ በዛ ምክንያት ሰዎች በቀላሉ መቼ እዚህ ቦታ ላይ ሰፈሩ፣ መቼ እዚህ ጋር መጡ፣ ከየት ተነስተው መጡ የሚለውን ማረጋገጥ ተችሏል። የሰው ልጅ ከየት ተነስቶ በዓለም ላይ እንዴት እንደተስፋፋ በዚህ በዲኤንኤን አማካኝነት ማወቅ ተችሏል። ከዚህ ተነስተው እዚህ ደረሱ የሚለው ማለት ነው። እሱ ብቻ አይደለም፣ የትኛው ነው ጥንታዊ ዝርያ ያለው በእድሜ ትልቁ ዘር የሆነው የትኛው ነው የሚለውንም ማረጋገጥ ተችሏል። በዛ ምክንያት የትኛው ነው ኦሪጂን የሆነው ዝርያ በእድሜ ትልቅ የሆነው እድሜ ዝርያ ያለው የሰው ልጅ የትኛው ነው ብለው በዲኤንኤ ማረጋገጥ ተችሏል። እንግዲህ የምንሄደው የኢትዮጵያውያን ዲኤንኤን ወደሚለው ይሆናል። እንግዲህ በዓለም ላይ ከተለያዩ ህዝቦች በተወሰደ ዲኤንኤን አማካኝነት የኢትዮጵያውያንም የዘር ማንነት በቁጥር አስቀምጠውታል ማለት ነው። እስካሁን በተደረጉ አብዛኞች የዋይ ዲኤንኤን ጥናቶች አጠቃላይ እይታ እንደሚያሳየው ከኢትዮጵያውያን ከተወሰዱ 459 ወንዶች መካከል እነዚህ ውስጥ 71% የሚሆነው E1 B1 B ተብሎ በሚጠራው የታችኛው የዘር ሀረግ ተለይቶ ይታወቃል ይላል። እንግዲህ በአሁን ሰዓት በዓለም ህዝቦች ከህዝቦች ዲኤንኤን ሳምፕል በመውሰድ በዓለም ላይ ያሉ ህዝቦች ላይ ኮድ ተሰጥቷቸዋል ማለት ነው። እነዚህ በዚሁ ኮድ የኢትዮጵያውያን E1 B1 B በሚል ይታወቃል ማለት ነው። ስለዚህ በኢትዮጵያ ውስጥ ያ የሆነበት ምክንያት በኢትዮጵያ 71% የሚሆነው ህዝብ በዚህ E1 B1 B ተብሎ በሚጠራው ዝርያ ውስጥ ናቸው ማለት ነው። ይሄ E1 B1 B የሚባለው የጄኔቲክስ ዝርያ በጣም ጥንታዊ የሆነና በዛ ምክንያት ብዙ አርኪኦሎጂስቶች ብዙ የስነ ሰብ ተመራማሪዎች
የቋንቋ ተመራማሪዎች፣ የተለያዩ በሳይንስ ዙሪያ የሚሰሩ ሰዎች በጣም ተፈላጊና ተመራጭ የሆነ ዝርያ ነው ማለት ነው። ምክንያቱም ጥንታዊ ዝርያ ለዛም ቀደምት የሆነ ዝርያ በመሆኑ ምክንያት ማለት ነው። በዚህ ስዕል ላይ እንደምናየው የዋይ ዲኤንኤ ሄፕሎ ግሩፕስ ኦፍ ኢትዮጵያን ይላል። እንግዲህ በስንት ፐርሰንት ይሄ በእያንዳንዱ በተሰጡ ኮዶች አማካኝነት ስንት ፐርሰንት እንደያዘ ያሳያል ማለት ነው። ኤ ቢ ኢ ጄ ቲ የሚባሉ ኮዶች አሉ እና በዛ አማካኝነት ኢ የሆነው 57.5% ሲሆን ማለት አብላጫውን የሚይዘው ሲሆን ከዛ ውስጥ ደግሞ ኢዋን ቢ የሚባለው 71%ን ይይዛል ማለት ነው። ያየነው ከዋይ ክሮሞዞን ይሄ ምንድነው? ዋይ ክሮሞዞን ማለት የወንድ ክሮሞዞን ሳምፕልን በመውሰድ ነው፣ የሴል ሳምፕልን በመውሰድ ነው እንግዲህ ይሄኛው ሪዛልት የሚያሳየው። ሌላው ደግሞ በእናቶች በኩል ወይም በሴት በኩል የሚመጣው ማተርኒያል ዲኤንኤን የሚባለው ነው። ይሄ ማተርኒያል ዲኤንኤን ደግሞ እንዲሁ ሳምፕል ተወስዶ የኢትዮጵያውያን ይታወቃል ማለት ነው። በዚህ አማካኝነት የኢትዮጵያ እናቶች የዘር ግንድ በተመሳሳይ መልኩ የተለያየ ነው። ግማሹ ያህል 52.2% የኢትዮጵያውያን ማተርኒ ዲኤንኤን ሄፖ ግሩፕ L0 L1 L2 L3 L4 L5 ወይም L6 ናቸው ይላል። እንግዲህ ይሄ እነዚህ የኢትዮጵያውያን በሴት በኩል ያለው የዲኤንኤን ውጤት ሲሆን የተሰጠ ኮድ ሲሆን እነዚህ ዝርያዎች በአብዛኛው በአፍሪካ ውስጥ የተገደቡ ሲሆን በይበልጥ ደግሞ በምስራቅ አፍሪካ በኢትዮጵያ ውስጥ የሚገኙ ናቸው ማለት ነው። እንግዲህ እነዚህ የዘር ሲወሰድ አሁን ባለንበት ደረጃ ያለንን ህዝቦች ሳምፕል ወስደው ነው ይሄንን ውጤት የሚነግሩን ማለት ነው። ምን አይነት ዝርያዎች እንዳለን ለዓለም ሁሉ የተሰጠ ኮዶች አሉ። ለምሳሌ ጃፓን ውስጥ ምን ያክል ፐርሰንት ነው ተብሎ የየራሳቸው ኮድ ተሰጥቷል። ኢትዮጵያኖችም፣ ኤዥያኖችም፣ አረቦችም ሁሉም የሰው ዘር በተለያየ ደረጃ የተለያየ ዝርያ አለው። ስላለውም በዛ ምክንያት ኮድ ተሰጥቶታል ማለት ነው፣ የዲኤንኤን ኮድ። ስለዚህ በዛ መሰረት እናቶች ዝርያ ወይም ከተወሰደ ግሩፕ ኤል3 ዝርያ አፍሪካ ተነስቶ ወደ ምዕራብ ኤሲያ ከዚያም አልፎ ወደ ደቡብ እና ደቡብ ምስራቅ ኤሲያ በጥቂት ሺህ ዓመታት ውስጥ ተስፋፍቷል እና አንዳንድ ጥናቶች ኤል3 አፍሪካ ከዚህ ፍልሰት ውስጥ እንደተሳተፉበት ይጠቁማል ይላል። ይሄ እንግዲህ ለሰው ልጅ ኤል3 ተብለው የሚታወቀው የዲኤንኤን ኮድ ወይም ሄፕሎ ግሩፕ ከአፍሪካ ተነስቶ ወደ ዓለም እንዴት የሰው ልጅ እንደተበተነ ወይም እንደሰፈረ የሚያሳይ ትልቅ ታሪካዊ መረጃ ያለው ዝርያ ነው ጥናቶች እንደሚያሳዩት ማለት ነው። ስለዚህ በዚህ አማካኝነት እዚህ ስዕሉ ላይ እንደምናየው እንዴት አድርጎ የሴት ዲኤንኤን ከሆነው ኮድ እነዚህ ኤል1 ኤል2 ኤል3 የሚባሉት በጣም ኦሪጂን የሆኑ ዝርያዎች ናቸው። እንግዲህ እነዚህ እንዴት የሰው ልጅ ተነስቶ በዓለም ላይ እንዴት እንደተስፋፋ የሚያሳይ ነው ማለት ነው። የኢትዮጵያውያን ዲኤንኤን በአብዛኛው ኦሪጂን የሆነ ዝርያ ነው ማለት ነው። እዚህ ላይ የሚያሳይ ኦሪጂን የሆነ ዝርያ ነው። ከዛ እንግዲህ ከምስራቅ አፍሪካ ተነስቶ ህዝብ እንዴት ወደ ዓለም እንደተስፋፋ በዲኤንኤን አማካኝነት ማወቅ ይቻላል። በዲኤንኤን አማካኝነት እንዴት ሰዎች ከአንድ ቦታ ተነስተው፣ ስለዚህ አሁን ያለነው ኢትዮጵያውያን በዝርያ በጣም ጥንታዊ ዝርያ የያዘ ነው ማለት ነው። ናሽናል ጂኦግራፊ አማካኝነት የተደረጉ ጥናቶች እንደሚያሳየው ይሄ የዲኤንኤን ውጤቶችን በመጠቀም እንዴት በዓለም ላይ ሰዎች እንደተስፋፉ፣ የትኛው ህዝብ
አሁን ያሉ ሰዎችን ላይ ዲኤንኤን በመውሰድ የትኛው ህዝብ ጥንታዊ እንደሆነ የመስፈር ቅድመ ሁኔታቸው ከአንደኛው ወደ አንደኛው እንዴት እንደሄዱ ከዛ በኋላ እንዴት በዓለም ላይ እንደተስፋፉ የሚያሳይ ጥናቶችን አድርገዋል ማለት ነው። በተለይ ይላል L1 L2 እና L3 የሆኑት የእናቶች ሄፕሎ ግሩፕ አማካኝነት በተደረጉ ጥናቶች እንዴት ከምስራቅ አፍሪካ ህዝቦች ተነስተው እንዴት በዓለም ላይ እንደተስፋፉ መረጃዎችን ሰጥቷል ማለት ነው። ይሄ ዲኤንኤን እንግዲህ አሁን የሚያሳዩ ጥናቶች የመካከለኛው ምስራቅ ህዝቦች በአብዛኛው ከኤሲያ የመጡ አሁን ያሉት ማለት ነው። ግን ቀደምት የነበሩት ግን ከምስራቅ አፍሪካ ተነስተው ወደዛ እንደሄዱ የሚያሳይ ነው ማለት ነው። የጥንቶቹ በዛ ቦታ ላይ የሚኖሩ ህዝቦች ከምስራቅ አፍሪካ ተነስተው ወደዛ እንደሄዱ ያሳያል። እንግዲህ እዚህ ስዕል ላይ የምናየው ከተለያዩ ቦታ ላይ የተወሰዱ ሳምፕሎች ሲሆኑ እነዚህ ሳምፕሎች የሚያሳዩት በእያንዳንዳቸው ቁጥር ተሰጥቷቸዋል ማለት ነው። ስለዚህ ለምሳሌ የኢትዮጵያን ብናይ ኢትዮጵያ የሚለው ኢቲ የሚል ተሰጥቶታል። ያ ዝርያውን ቦታው ላይ ተቀምጧል። ምን አይነት እዛ ላይ በተቀመጡት ቀለማቶች አማካኝነት የትኛው ግሩፕ በኢትዮጵያውያን ዝርያ ውስጥ ማጆሪቲ እንደሆነ ያሳያል ማለት ነው። እዚህ ላይ የምናየው የእናቶችን ሄፕሎ ግሩፕ እና የዋይ ክሮሞዞም ሄፕሎ ግሩፕን የሚያሳይ ነው። በዚህ አማካኝነት እንዴት ከመጀመሪያው ጥንታዊ የሆነው የምስራቅ አፍሪካ የህዝቦች እንቅስቃሴ በዲኤንኤ አማካኝነት እንዴት ማወቅ እንደተቻለ ነው። ከየት ተነስተው ወዴት እንደሄዱ የሚያሳይ ነው ማለት ነው። በዚሁ መሰረት ሄፕሎ ግሩፕ E1 B1 B የተባለው የዋይ ዲኤንኤን በየቱ አካባቢ አብዛኛውን ይሄ ዝርያ እንደሚገኝ የሚያሳይ ነው። እንግዲህ ከምስራቅ አፍሪካ ተነስቶ እኛ ውስጥ እንግዲህ ከ71% በዛ ዝርያ ውስጥ ያለ ነው። ወደ ሶማሊያ አካባቢ ለዛው ወደ 80% ሁሉ ይሄዳል። ወደ ሰሜን አፍሪካ፣ ሰሜን ምዕራብ አፍሪካ፣ ከታች ደግሞ የአፍሪካን ምስራቅ ይዞ እስከታች እስከ ደቡብ አፍሪካ ድረስ ይሄ ዝርያ የፐርሰንቱ መጠን ይለያይ እንጂ እዛ ድረስ እንደሚሄድ ከዛ ተሻግሮ ቀይ ባህርን ተሻግሮ የመን፣ መካከለኛው ምስራቅ ድረስ ይሄ ዝርያ ይሄዳል። እንግዲህ ይሄ የሚያሳየው ልክ በጥንት ታሪክ ጸሐፊዎች ያስቀመጡትና ባለፈው ያየነው ኢትዮጵያውያን የጥንት ጂኦግራፊ ወይም የጥንት ግዛታቸውን ተብሎ በተሰሩ ካርታዎች ላይ ወይም አሳሾች ላይ በጻፉት ማስታወሻ ላይ እንዳየነው የኢትዮጵያውያን ግዛት ከዚህ እስከዚህ ነው ወይም ኢትዮጵያን ተብሎ የጠሩት እነዚህ ህዝቦች ብለን ያነሳነው ጋር ተመሳሳይ ነው። እንግዲህ እነ ሄሮድስ ከጻፉት እነ ሆሜር ከጻፉት ከተሰራው ካርታ አንጻር ስናይ እነዚህ ቦታዎች ላይ ዛሬም ዲኤንኤን የሚያሳየው ምስራቅ አፍሪካ፣ ቀይ ባህርን ተሻግሮ የመን እና ዛሬ አረቢያን ገልፍ ተብሎ የሚጠራው ሰሜን አፍሪካ እና ሰሜን ምዕራብ አፍሪካ ሁሉ የኢትዮጵያውያን ዝርያ የነበራቸው ህዝቦች ናቸው በታሪክ እንደሚያሳይ። አሁንም ዲኤንኤን የሚያሳየው ይህንኑ ውጤት ነው ማለት ነው። ብናያቸውም በአካል ቢታዩም በአብዛኛው እነዚህ አካባቢ ላይ ያሉ ህዝቦች ተመሳሳይ መልክ ነው ያላቸው። የኢትዮጵያ በመልኩ ነው የሚታወቀው፣ ዝርያውን በመልኩ ይታወቃል። ግን በዝርያው ብቻ ሳይሆን በዲኤንኤንም ራሱ የኢትዮጵያውያን ዝርያ እስከየት ድረስ እንደሆነ የሚያሳይ ነው።
እነዚህ እንግዲህ የሚያሳዩት የተለያዩ ጥናቶች ናቸው። እነዚህ ጥናቶች በተለያዩ ምክንያት የተሰሩ ናቸው። ለዛም የአዳም ዝርያ ብለው ነው የሚሉት። ከምስራቅ አፍሪካ የሚነሳውን ዝርያ ማለት ነው እንግዲህ አዳም ብለው ነው ያሉት እና ከዛ ተነስቶ እንዴት በዓለም ላይ እንደተሰራጨ የሚያሳይ ነው ማለት ነው። ስለዚህ የኢትዮጵያውያን ዝርያ እነዚህ ABCDE የተባሉ ጥንታዊ ዝርያዎች ናቸው። በአብዛኛውን ግን በአንድ ሰው ላይ አሁን ሲገኝ እንደዚህ ተቀላቅሎ ናቸው እነዚህ ዝርያ ኮዶቹ የሚገኙትና በኢትዮጵያዊ ደግሞ E1 B1 B የሚባለው ዝርያ ነው በአብዛኛው 71% የሆነው ማለት ነው። እና ኢትዮጵያ ውስጥ ያሉ ራሱ የተለያዩ ቋንቋ ተናጋሪዎች የተለያየ ባህልም ቢኖር በዘራቸው ግን ሁሉም በአብዛኛው በዚህ ዝርያ ውስጥ ያለ ህዝቦች ናቸው። ልዩነት የላቸውም። የዘር ልዩነት የለም በኢትዮጵያ ውስጥ። የቋንቋ ልዩነት ሊኖር ይችላል፣ የባህል ሊኖር ይችላል፣ የሃይማኖት ልዩነቶች ሊኖሩ ይችላሉ። ግን የዘር ልዩነቶች ግን ኢትዮጵያ ውስጥ የለም። በአብዛኛው አንድ አይነት ህዝብ ነው። በጣም ጥቂት ነው በላይ አይነት ዝርያ በሚታይ በአካላዊ ዝርያ የሚታወቅ ማለት ነው እንጂ በአብዛኛዎቹ ተመሳሳይ ዝርያ ያላቸው ናቸው። ዋናው ነገር ይሄ ዲኤንኤን የሚያሳየን ኢትዮጵያ ውስጥ ያሉ አለመግባባቶች የምንጫቸው የዘር ልዩነት ሳይሆን የቋንቋ ልዩነቶች የፈጠሯቸው እና የቋንቋ ፖለቲካ የቋንቋ ማንነት ፖለቲሳይዝ ስለተዘረገ እንጂ በኢትዮጵያውያን በዘር የሚለያዩ አይደለም። እያጋጨን የሚያየ የዘር ልዩነት አይደለም እና ሁላችንም ብንታይ በአካላዊ ማንነታችን መለየት አይቻልም። ሁሉም ዘር ተመሳሳይ ነው ማለት ነው። እንኳን አይደለም በኢትዮጵያ ውስጥ ከኢትዮጵያ ውጭም ያሉ ሶማሌ፣ ሱዳን፣ ሊቢያ የመሳሰሉት የዲኤንኤን ውጤቱ የሚያሳዩ ተመሳሳይ ዝርያ እንዳለን ነው። ይሄ ነገር መነሳት ያስፈለገበት ምክንያት ስለዚህ ጉዳይ ስለ ዲኤንኤን ጉዳይ ማወቅ ያለብን አንዱ ነገር አንደኛ ይሄ የዲኤንኤን ውጤት ኢትዮጵያውያን ከጻፉት መጽሐፍ ቅዱስ ከሚለው የጥንት ደግሞ ታሪክ ጸሐፊዎች የግሪክ የሮም ጸሐፊዎች ከጻፉት ታሪክ ጋር ተመሳሳይ ሲሆን በኋላ የመጡት ግን የቅኝ ገዢዎቹ የተለየ መሆኑን የሚያሳይ ነው። ለዚህ ነው አሁን ስለዛ መማር የሚያስፈልገን፣ ስለዛ ማወቅ የሚያስፈልገን። ምክንያቱም ቅኝ ገዢዎቹ ከመጣ በኋላ ቋንቋን መሰረት አድርገው አንተ ሴም ዘርነ፣ አንተ የኩሽ ዘርነ፣ አንተ የካም ዘርነ እያሉ አስቀምጧል ቋንቋን መሰረት አድርገው። ስለዚህ ቋንቋ የዘር ማንነት ሊወስን አይችልም። የቋንቋ ማንነትና የዘር ማንነት የተለያዩ ናቸው። ስለዚህ ሴም ካም ያፌት ደግሞ በዘር አንደኛ በዘር የተለያዩ ናቸው፣ በቋንቋ ግን የተለየ አይደሉም። ስለዚህ የባቢሎን ዘመን ሰዎች የተለያዩ ቋንቋ መናገር የጀመሩ ከባቢል ዘመን በኋላ ነው። ስለዚህ በቋንቋ ማንነት የዘር ማንነት ሊወሰን ወይም ሴም ካም ያፌት ሊባል አይችልም አንድ ህዝብ። ስለዚህ አንዱን ተመሳሳይ የሆነውን የኢትዮጵያዊን ህዝብ ነው እንግዲህ ለሴምና ለኩሽ ወይም በካም ዘር ብለው ማምጣት የፈለጉ ቅኝ ገዢዎቹ። አንደኛ እነሱ ታሪኩ የሚያሳየ መጽሐፍ ቅዱስ የመጽሐፉ ታሪክ ደግሞ ከኢትዮጵያውያን የበለጠ እነሱ ሊያውቁ አይችሉም። ኢትዮጵያውያን ስለ መጽሐፍ ቅዱስ በሚተረጉሙበት ጊዜ እነሱ ከነጨርሶ ስነ ጽሁፍ የሚባል ነገር በማያውቁበት ዘመን ነው። ስለዚህ እነሱ መጥተው ለኛ አንተ ሴምና አንተ ያፌት ነህ ሊሉን አይችሉም። ስለዚህ የነሱ ጥናቶች እነሱ የሚሉት ከጥንት ታሪክ ጸሐፊዎች ጋር ብቻ ሳይሆን ከአርኪኦሎጂ ጥናቶች ብቻ ከዲኤንኤን ጋር የሚጋጭ ነው። በጣም የተለያየ ነው። እነሱ እንደሚሉት አይደለም። ስለዚህ ይሄን ማወቅ ያስፈልጋል። ኢትዮጵያውያን በዘር አንድ ነን። በዘር አንድ ነን ሲባል ተመሳሳይ ዝርያ እንዳለን የዲኤንኤን ማረጋገጫ ያሳያል ማለት ነው። ስለዚህ ማንም ኢትዮጵያዊ መልኩን አይቶ አንተ ኢትዮጵያዊ ነህ ይሉታል። ግን መልኩን አይቶ አንተ እዚህ ቋንቋ ተናጋሪ ነህ ማለት አይቻልም። አንተ አማርኛ ተናጋሪ ነህ፣ አንተ ቋንቋ ኦሮሞ ነህ፣ አንተ ትግሬ ነህ፣ ወይም አንተ ወላይታ ነህ፣ አንተ ጉራጌ ነህ ተብሎ ማለት አይቻልም። ኢትዮጵያዊ መሆናችን ግን በገልጻችን በመልካችን አይቶ ሰው ማወቅ ይችላል። ስለዚህ ኢትዮጵያዊ ዝርያ ደግሞ 71% አንድ አይነት ዝርያ ያለው ህዝብ ነው፣ በሌላውም ሆነ ማለት ነው። ስለዚህ ይሄን ዲኤንኤን ያረጋግጥልናል።
ስለዚህ ባለፈውም ካሳየነው ካርታ ጋር በጣም ተመሳሳይ የሆነ ነው ማለት ነው። እዚህ ካርታ ላይ እንደምናየው የዲኤንኤን ስርጭቱና የታሪካዊ የኢትዮጵያ ካርታዎች ጋር ወይም ኢትዮጵያ ተብሎ የተጠሩ ቦታዎች ተመሳሳይ ናቸው ማለት ነው። ሌላው እንግዲህ የኢትዮጵያውያን ዝርያ ጥንታዊ መሆኑ ይታወቃል። የዲኤንኤን ደግሞ አሁን እንደሚያሳየው የግብፅ ነገስታት የነበሩ የጥንት ፒራሚድ እንግዲህ ዓለም በጣም የሚጨነቀው በተለይ ትልቅ በዚህ ጉዳይ ላይ ትልቅ ጥናት ያደርጉ ጀርመኖች ናቸው። ጀርመኖች ራሳቸውን አርያን ዘር ብለው ሲጠሩ ማረጋገጫ ፈለጉ። እንዲህ በሆነ ወቅት አርያን ዘር ነን ብለው ወይም እኛ የተመረጥን ህዝቦች ናቸው ሲሉ ለዛ ማረጋገጫ ያስፈልጋል። አዎ የተመረጡን ህዝቦች ነን አሉ ሳይንቲስቶቻቸው። ግን ለዛ ማረጋገጫ ያስፈልገናል። ማረጋገጫው ምንድን ነው? እንግዲህ በዓለም ላይ የተሰሩ ጥንታዊ የሆኑ ሲቪላይዜሽኖችን በማን ተሰሩ? እውነት በጀርመናውያን የተሰሩት ከሆነ አዎ እኛ ምርጥ ዘሮች ነን ብለው በዓለም ላይ ያሉ ታሪካዊ የሆኑ ጥንታዊ የሆኑ እንደ ግብፅ ያሉ ባቢሎን ያሉ ህዝቦች የነበሩ ሲቪላይዜሽኖች ማጥናት ጀመሩ ማለት ነው። እንግዲህ ያገኙት መረጃ እነዛ በአንድም ይሁን በተለያየ መንገድ ከኢትዮጵያውያን ጋር መገናኘታቸውን ነው ያረጋገጡት። ስለዚህ በዛ መሰረት ስናይ የግብፅ ስልጣኔዎች በሙሉ የነበሩት ፈርዖኖች፣ ነገስታቶቹ በሙሉ የኢትዮጵያውያን ዝርያ የነበራቸው ናቸው። ጥናት ሳያስፈልገው ራሱ እንዲሁ መልካቸውን ብቻ በማየት በድንጋይ በተቀረጹ በስዕል በተሳሉ በማየት ብቻ ኢትዮጵያውያን መሆናቸው የማያጠራጥር ነው። የበለጠ ደግሞ በዛ ጉዳይ ላይ ራሳቸው የጥንት ጸሐፍቶች ግሪኮቹ ጽፈዋል። እነዛ ግብፅ ነገስታቶች ኢትዮጵያውያን እንደነበሩ አርኪኦሎጂስቶችም በጥናት አግኝተውታል። በቁፋሮ በሚታዩ ህንፃዎች፣ በተለያዩ ነገሮች ኢትዮጵያውያን አሁን ያሉ ኢትዮጵያውያን ዝርያ አንድ አይነት መሆናቸውን አሳይቷል። ሌላው ደግሞ አሁን እንግዲህ ዲኤንኤን ደግሞ እነዚህን መሚዎችን ወይም አጽሞችን ከፒራሚዶች ስር የሚገኙ ተቆፍሮ የሚገኙ አጽሞችን በዲኤንኤን ሳምፕል በመውሰድ እነዚህ ዝርያዎች የኢትዮጵያውያን ዝርያዎች ጋር አንድ አይነት እንደሆኑ አሳይተዋል ማለት ነው። በዚህ መሰረት በመካከለኛው ግብፅ በአቡሴር ኤል መለቅ አርኪኦሎጂክ ቦታ ተቆፍረው ጥንታዊ የግብፅ መሚ ውስጥ ተገኝተዋል ይላል። በዚሁ ወር ዲሴምበር 2012 ራምሰስ ሶስተኛ E1 B1 B Y ዲኤንኤን ሄፕሎግሩፕ አባል መሆኑ የሚያሳይ ዲኤንኤን ምርመራ ተለቀቀ ይለናል። እንግዲህ ራምሰስ ሶስተኛ የተባለው አጽሙ ወይም ዲኤንኤን ወጥቶ ተመርምሮ E1 B1 B ይሄ ማለት ይሄ ዝርያ ኢትዮጵያውያን 71% በውስጣቸው ያለ የዲኤንኤ ኮድ ነው ማለት ነው። ሄፕሎ ግሩፕ እንግዲህ ግሩፕ ተደርጓል። በዛ መሰረት የዚህ ራምሰስ የተባለው ከኢትዮጵያውያን ዝርያ ጋር አንድ አይነት ነው ባይባልም ራሱ ቀድሞ የሚታወቅ ነገር ነው። ግን ይሄ የሚጠቅመው ምንድን ነው? እነዚህ ቅኝ ገዢዎቹ በፈጠሩት ትርክት፣ የውሸት ትርክት ማለት ነው። አንተ ካምነህ አንተ ሴምነህ ብለው የፈጠሩት ነገር በጣም የተሳሳተ መሆኑን ወይም አንተ ኩሽ ነው የሚሉትን በጣም የተሳሳተ መሆኑን የሚያሳይ ማለት ነው። ኢትዮጵያውያን በነገዳቸው ባለፈው እንደተነጋገርነው ነገድ፣ ዘር፣ ቋንቋ የተለያዩ ናቸው። ስለዚህ በቋንቋ ዘርን መወሰን ነገድን መወሰን አይቻልም፣ ወይም በነገድ ቋንቋን መወሰን አይቻልም። በዘር ደግሞ ነገድንም ቋንቋ መወሰን አይቻልም። ለምን? ዘር ማለት አካላዊ ማንነት ሲሆን ነገድ ደግሞ ማለት በአባት እየተቆጠሩ መምጣት ማለት ነው። የእናትን የዘር ተዋጽኦ ግምት ውስጥ ያላስገባ አባቱን ብቻ እየቆጠሩ የሚሄድ ማለት ነው። ነገድ እንደዛ ነው። በመጽሐፍ ቅዱስ የምናየው ስለ ክርስቶስም መወለድ ሲታዩ የወንዶቹን ብቻ እየቆጠረ ነው የሚሄደው።
ያን ተከትለው ነው መጨረሻ ላይ የሚመጣው። ለዛው ዮሴፍ ብሎ ነው መጨረሻ ሁሉ የሚመጣው። ምክንያቱም በአባት ነው የሚቆጠረው ተብሎ በመጽሐፍ ቅዱስ ስለተቀመጠ ማለት ነው። ስለዚህ ሰዎች ነገድ የከሌ ነገድ ነው ሲባል እንደዛው። ለዚህ ነው ካም ኩሽን ወለደ፣ ከኩሽ ደግሞ ሳባን ወለደ፣ ከዛ ሳባን ኢትዮጵያ እያሉ የሄዱበት ምክንያት ለዛ ነው። ግን በዛ ውስጥ ብዙ የትውልድ ክፍተቶች ይኖራሉ በሳባና በኢትዮጵያ አማካኝነት ማለት ነው። ግን አንዳንድ ታሪክ ላይ እንደዛ ብሎ ተጽፈዋል። ባለፈው ይህንን በደንብ አስረድተናል ምን እንደሆነ። በዚሁ መሰረት እንግዲህ እነዚህ ህዝቦች የኢትዮጵያን ህዝቦች ሳባ ተብሎ ሊጠሩ ይችላሉ። ምክንያቱም ኢትዮጵ ቤተሰቦች ስለሆኑ አያት ቅድመ አያቶቹ ስለሆኑ። ኩሽ ተብሎ ሊጠሩ ይችላሉ በሆነ ወቅት ላይ። ለምን? አያት ቅድመ አያታቸው ኩሽ ስለሆኑ በነገድ ስለሆኑ እንደዛ ሊባል ይችላል። ግን በዝርያ ግን ኢትዮጵያውያን ተብሎ ነው የሚጠሩት። ምክንያቱም ከመልከ ጸዲቅ በኋላ ነው ኢትዮጵያዊ የሚሆነውን መልክ ይዞ የመጡት ወይም ጥንታዊ የሆነውን መልክ ይዞ የመጡት። ባለፈው እንደተናገር ነው። ለዚህ ነው የኢትዮጵያዊ ዝርያ ጥንታዊ ዝርያ ነው የምንለው። ዲኤንኤን የሚያረጋግጠው እና ከሌላ ያልመጣ። አሁን ብዙዎቹ የሚያስቡት ኢትዮጵያውያን ከአረቦች እንደመጡና እዚህ ከነበረው የኩሽ ዝሮች ጋር ተጋብተው ይሄኛው ኢትዮጵያዊ ዝርያ መጣ የሚለው አሉ። ይሄን እንግዲህ ውድቅ የሚያደርገው ዲኤንኤን መቼ እንዴት እንደተቀየረ ያሳያል። የትኛውንም ዝርያ ሲኩዌንሱን ያሳያል። በዛ ውስጥ ትሬስ እያደረገ ነው የሚሄደው፣ እየተወ ነው የሚሄደው በዲኤንኤ ከአንዱ ወደ አንዱ ዝርያ ሲቀየር ወይም ሲቀላቀል ለውጥ ያመጣል። በዛ ትሬስ ተከትለው ነው እንግዲህ ያን አሁን የሚባለውን ከአረቦችና ተቀላቅላችሁ ነው የሚለው በጣም ለዛውም በቅርብ ጊዜ ተቀላቅለን እንደመጣን አድርጎ የሚወራው በጣም የተሳሳተ ነው። መረጃ መሆኑን ራሱ ዲኤንኤ አጋልጧል። ከኢትዮጵያውያን ዝርያ ሄዱ። እንግዲህ እኛ ኦሪጂኖቹ ከሆነ እነሱ ታዲያ ከየት መጥተው ነው ከኛ ጋር የሚቀላቀሉት? አሁን ያለው ዝርያ ለምሳሌ አሁን ያለው አንድ አረብ ሰውና የኢትዮጵያዊው አንድ ኢትዮጵያዊ ዲኤንኤ ናቸው ቢታይ የትኛው ነው ቀድሞ የነበረው ነው የሚያሳይ። የኢትዮጵያዊ ዝርያ ቀድሞ እንደነበረ ያሳያል። ቀላል። ስለዚህ ቀድሞ የነበረው እንዴት ቀድሞ የነበረው ይሄኛው ሊፈጥረው ይችላል። አዲስ የመጣው ግን አዲስ የመጣው ዲኤንኤ ይሄኛውን ሊፈጥረው አይችልም በፍጹም። እና በመቀላቀል የተገኙት ሆን ተብለው ጥንት ባለፈው እንደተነጋገር ነው። ምክንያቱም መመለስ አለበታ። ሴም ነጭ ነው፣ ካም ጥቁር ነው፣ ያፌት ቀይ ነው። የኢትዮጵያውያን ዝርያ እዚህ ውስጥ የለም። ከየት መጣ ነው ኢትዮጵያውያን። ይሄን ነው መመለስ ያለበት። ይሄን ለመመለስ ሁለት ነገሮች ናቸው ያሉት። አንደኛ መጽሐፍ ቅዱስ የሚለውና አባቶቻችን የሚሉት ታሪክ አለ። ይሄ ምንድነው? ኖህ እርስ በርሳቸው እንዲጋቡ አድርጎ የአዳም የመጀመሪያው ዝርያ ስለሆነ ያን መልክ አመጣው ነው። እርስ በርስ እንዲዋለድ አድርጎ ያን ነገር አመጣው። በ10ኛው ትውልድ መልከ ጸዲቅ የተባለው ሰው ተወለደ። ያ የመጀመሪያውን የአዳምን መልክ የሚይዝ ሆነ ብለው የሚናገሩ አሉ። ስለዚህ ከሶስቱም ዝርያዎች እርስ በርስ እንዲጋቡ አድርጎ የተውጣጣ የጥንት ዝርያውን የያዘ ተወለደ ብለው ነው እና በዛም ምክንያት እሱ ለነሱ ንጉስም ካህን እንዲሆናቸው አደረገ። እግዚአብሔር እሱን መልከ ጸዲቅን መርጦታልና ብሎ ባለፈው አንብበን ተነጋግረናል። ሌላው ደግሞ የኢትዮጵያውያን ዝርያ ሳይጠፋ የቀረ ዝርያ ነው። ኖህ ጥፋት በነበረበት ጊዜ ልክ እንደ አንደኛው ዓለም ጦርነት ተብሎ ሁሉም በጦርነት አልተሳተፈም፣ ግን አንደኛው ዓለም ጦርነት ተብሏል። ሁለተኛው ዓለም ጦርነት ተብሏል። በአብዛኛው ህዝብ ተሳትፎበታል። ግን ያልተሳተፉ ደግሞ በጦርነቱ ያልገቡ ሰዎች ደግሞ አሉ። ልክ እንደዛ ሆኖ ዓለም ጠፋ ሲባል ሁሉም ህዝብ አልጠፋም። በእርግጥ ውሃው መጥቷል፣ አልመዝን አጥፍቷል። ስለዚህ በኢትዮጵያውያን ተራሮች የተሸሸጉ ኢትዮጵያውያን ሳይጠፉ የቀሩ ዝርያዎች ናቸው ብለው የሚለው አሉ። እንግዲህ ወደፊት የሚረጋገጠው ማይረጋገጥ ነው፣ የምናውቀው ነገር የለም። ግን እንደዚህ የሚለው አሉ። ምክንያቱም አንዱ መወሰን አለበት። ስለዚህ እኛ ግን አሁን አባቶቻችን ያለንን ሆን ብሎ ኖህ እርስ በርሳቸው እንዲጋቡ አድርጎ ወደ መጀመሪያው ዘር
አመጣ መሆን ይችላል። ያ ለምሳሌ አሁንም ሰዎች ቢዋለዱ ጥንታዊ የሆነውን ዝርያ ዲኤንኤኑ ማወቅ ይችላል። ጥንታዊ የትኛው ነው ዝርያ እርስ በርስ እንኳን ቢጋቡ ማለት ነው። ያኛውን ዝርያ ማምጣት የቁጥር ጉዳይ ነው። ዲኤንኤን ማለት ህብለ ዘር ማለት የቁጥር ጉዳይ ነው። ስለዚህ ወደ ነበረው እሱ ሆን ብሎ እንዳመጣው አድርገው ነው አባቶቻችን የሚጽፉት። ስለዚህ የኢትዮጵያውያን ዝርያ ጥንታዊ ዝርያ ነው እንጂ ቃስ በኋላ የመጣ አይደለም። የኢትዮጵያውያን ዝርያ የኩሽ ነው የሴም ነው መባል አይችልም። ምክንያቱም የአዳም ዘር ነው ብለን ነው ማድረግ የምንችለው በዘር ደረጃ ስናወራ ማለት ነው። የቋንቋ ሳይሆን የዘር ጉዳይ ስናነሳ የቋንቋውን ነገር በኋላ ደግሞ እንመጣበታለን። እንዴት በኢትዮጵያውያን ፊደል የሚለው ትምህርት ላይ ስንመጣ ደግሞ እዛ ላይ ደግሞ እንመጣበታለን ማለት ነው። ስለዚህ እዚህ ስዕል ላይ የምናየው ራሱ ራምሰስን ሶስተኛው ራምሰስን ንጉሱን ብናይ ኢትዮጵያዊ መልክ ነው የሚመስለው እና በደንብ የሚታይ ነው በስዕሎቹ ላይ ማለት ነው። እዚህ ላይም የነገስታቶቹ እንደሚያሳዩን የኢትዮጵያዊ መልክ ነው ያላቸው። ኢትዮጵያዊ በአብዛኛው ጠይም ነው። የቀይ ዳማ ነው። ከዛ የጥቁር ዳማ የሚባል አለ ማለት ነው። እና በሙሉ ሐውልቶቹ ላይ የተሰሩት የአፍንጫ ቅርጻቸው፣ የአይን ቅርጻቸው፣ ግንባራቸው በሙሉ ኢትዮጵያኖች ናቸው። እንግዲህ በአጠቃላይ እንዳየነው የዚህ የኢትዮጵያውያን ዲኤንኤ እንደሚያሳየው ጥንታዊ የሆነ ዝርያ ያለው ነው ህዝቦች ነን እንጂ ከአረቦችም ወይም አፍሪካ ውስጥ ከነበር ጥንታዊ ዘር ወይም ከኩሽ ወይ ከካም ዘር ተጋብተን በቅርቡ የተወለድን ህዝቦች አይደለንም። ይሄ በጣም ውሸት ነው። ኢትዮጵያውያን ጥንታዊ ዝርያ ነው። ይሄን የሚያረጋግጥልን ራሱ ዲኤንኤ ነው። እንዴት ከኢትዮጵያውያን ከምስራቅ አፍሪካ ተነስተው ወደ ምዕራብ አፍሪካም ወደ ደቡብ አፍሪካም ወደ ኖርዝ አፍሪካም ከዛ ወደ ሚድል ኢስት ወደ አረብ ሀገር ወደ ኤዥያን ወደ አውሮፓ እንደተበተኑ የሚያሳይ ነው። ዲኤንኤን በዛ ምክንያት ማወቅ ይቻላል። ስለዚህ ያ በውሸት የሚነሱ ቅኝ ገዢዎች የፈጠሩት ትርከት የወሰደ ነው። ትርክት ሐሰተኛ ሆኑ ለማሳየት ነው። ዋና ዓላማውም ይሄ ነው። ለዛም አሁን በጣም እያተኮሩበት ያለው የዚህ የኦነግ ቡድን እኛ ኩሽ ነን የሚል የጀርመኖች የሰጧቸው ትርክት አለ። መጀመሪያ ሴም ካም ያፌት ሲባል የመጽሐፍ ቅዱስ ታሪክ ነው። ስለዚህ ጉዳዩን ጥንታዊ ለማድረግ የሚያስቡ አሉ። በተለይ ከኩሽነን በሚል እነዛ ፈረንጆቹ ኩሻዊ ታሪክ ነው ብለው የጥንት የግብፅ ስልጣኔ የሚሆን በኢትዮጵያን ስልጣኔ መውረስ የሚፈልጉ አሉ እና ፈረንጆች ናቸው ይሄ የኩሽ ነው ይሄ የሴም ነው እያሉ ያሉት ወይም ይሄ የሴም ላንጉዌጅ ነው ቋንቋ ነው ይሄ የኩሽ ቋንቋ ነው እያሉ ያሉት እንጂ ታሪክም የዲኤንኤ ጥናቶችም ይሄን የሚያሳዩ አይደለም። ስለዚህ ሲጀመር የመጽሐፍ ቅዱስ ታሪክ ስለሆነ መጽሐፍ ቅዱስ ደግሞ ጥንታዊ መጽሐፍ ቅዱስ የሚገኘው ኢትዮጵያ ውስጥም ስለሆነ የራሳችን ኢትዮጵያውያን ለዓለም የሰጠ ነው። ለዛም ለእስራኤሎችም ጭምር ለመጽሐፍ ቅዱስን ታሪክ የሰጠናቸው እኛ ነን። ምክንያቱም በእስራኤል ውስጥ ጠፍተው ነበር። በባቢሎን ዘመን መጽሐፍ ቅዱስ የሚባል ጠፍቶ ነበረ። ስለዚህ አይሹር በተባለ ንጉስ ከባቢሎን ባርነት ሲመለሱ ወደ ኢትዮጵያ ደብዳቤ ተልኮ ተጽፎ ነው መልሶ ከእንደገና ሊቃውንቶቹ ልከው እስራኤላውያን መጽሐፍም ያገኙት ማለት ነው። ስለዚህ በኢትዮጵያውያን ተጠብቆ የቆየ ነው መጽሐፍ ቅዱስም። ስለዚህ ጥንት በዋሻ ውስጥ የነበሩ ምዕራባውያን ሆነም አሁን ደግሞ በቅርብ ምንም አይነት ስነ ጽሁፍ ያልነበራቸው ከጊዜ ብዛት ስነ ጽሁፍን ያዳበሩ አሁን ስለ ኩሽ ታሪክ ስለ መጽሐፍ ቅዱስ ታሪክ ጋር ተነስተው ይሄ ከሌ እንደዚህ ነበር የሚባለው ብለው የሚሉት ነገር በጣም 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 የተሳሳተ ነው። ኖህ እንዲህ ነበረ፣ ሙሴ እንደዚህ ነበረ፣ ዮቶር እንደዚህ ነበረ የሚሉት በጣም አስቂኝ የሆኑ ነገሮች ናቸው። ምክንያቱም
እስከምናውቀው ድረስ በኢትዮጵያ ውስጥ በቦረና የሚኖሩ ህዝቦች ስነ ጽሁፍ አልነበራቸውም። ስለ መጽሐፍ ቅዱስም ታሪክ የሚያውቁት ነገር የለም እና ይሄን መጽሐፍ ቅዱስ ታሪክ ጋር ያልተገናኘ ነገር አውጥተው ይሄ ከሌ እንደዚህ ነበር ከሌ ነበር ሊሉ አይችሉም። እኛ ሴም ነን እኛ ኩሽ ነንም ሊሉ አይችሉም። ምክንያቱም በመጽሐፍ የተጻፈ እንጂ በሳይንስ የተጠናም ነገርም አይደለም። በሳይንስ የሚያረጋግጠው ነገር አይደለም። ማለት በዲኤንኤ ውጤቶችም ያሳይ አይደለም። ሴም ስለመሆናችን ያፌት ስለመሆናችን አሁን የሚታይ ፊዚካል የሆነ ዝርያ አለን፣ አካላዊ ዝርያ። ያ ነው የኛን ማንነት የሚያሳይ እንጂ ቋንቋ በመናገራችን የሴም የካም የያፌት የሚባል ዝርያ የለም። በጣም ይሄ የተሳሳተ ቅኝ ገዢዎች የሰጡት አጀንዳ ነው እና ለማንኛውም ኢትዮጵያውያን በዘር ተመሳሳይ ናቸው። በምስራቅ አፍሪካ ያለ ማንኛውም ሰው ማንኛውም ኢትዮጵያዊ ከፈለገ የዲኤንኤን ውጤትን በመስጠት ይሄንን ማረጋገጥ ይችላል በቀላሉ። የዲኤንኤን ውጤቶች ደግሞ በየትኛውም ደረጃ ተቀባይነት አላቸው አንድ ሰው ማንነቱ። ስለዚህ አንድ ሰው ስለ ማንነቱ ማወቅ ከፈለገ የዲኤንኤን ማስረጃዎችን ሰጥቶ ማየት ይችላል ወይም ራሱ ማጥናት ይችላል። ስለዚህ እኔ በዘር ከገሌ ከተባለው ቋንቋ ተናጋሪ ጋር ልዩነት አለኝ ወይም ለምሳሌ በአማርኛ ቋንቋ ተናጋሪና በኦሮሞ ቋንቋ ተናጋሪ ጋር በዲኤንኤ አማካኝ የዘር ልዩነት አለ ወይስ የለም? በትግሬና በአማራ በትግሬና በኦሮሞ በጉራጌ መካከል የዲኤንኤ ልዩነት አለ የለም ብሎ ራሱ በራሱ አሁንም ሰው ማንኛውም ሰው ማረጋገጥ ይችላል ራሱ ውጤቱን ሰጥቶ ማለት ነው። ስለዚህ እስካሁን የተደረጉ ጥናቶች የሚያሳዩት ይሄን አይደለም። ታሪክ የሚያሳየን ይሄን አይደለም። ስለዚህ እየተተረኩ ያሉት የፖለቲካ ትርክቶች የውሸት ትርክቶች ናቸው ወይም ቅኝ ገዢዎች ያመጡት ናቸው። ለምንድን ነው ሴም አማርኛ ቋንቋ ተናጋሪውን ትግርኛ ቋንቋ ተናጋሪውን ሴም ብለው ማለት የፈለጉበት ምክንያት አለ። ምክንያቱም ሴም ነጭ ነው። ስለዚህ ስልጣኔን ሁሉ ከነጭ መጣ ለማለት እነዚህ ስነ ጽሁፍ የነበራቸውን ህዝቦች ሴማዊ አድርገው በዚህ ዓመተ ምህረት ወደዚህ ጊዜ ገቡ። የሴም ዘር የዮቅጣን ዘር ምናምን ይሄ ሁሉ በኢትዮጵያውያን ታሪክ ጸሐፊዎችም አይታወቅም፣ በአርኪኦሎጂ ጥናቶችም አይታወቅም። እነዚህ ነገሮች ይሄ የተፈጠሩ የቅኝ ገዢዎች ትርክት ናቸው። ስለዚህ ይሄን ባለፈውም ይሄን የኢትዮጵያ ታሪክ ሲጀምር እንደተናገርኩት ማንኛውም ሰው የኢትዮጵያን ታሪክ ለማወቅ ከፈለገ ጥንት ግሪኮች የጻፉትን ወይም ሮማውያን የጻፉትን የአርኪኦሎጂ ጥናቶችን የኢትዮጵያውያን የጻፉትን ታሪኮችን መጽሐፍ ቅዱስን የዲኤንኤን ጥናቶችን ማየትና እነሱ አንድ ወጥ የሆኑ ተመሳሳይ ተደጋጋፊ የሆኑ ሲሆኑ የቅኝ ገዢዎቹ ግን የተለየ ነው። ይሄን በስነ ስርዓት ካወቀ አንድ ሰው የኢትዮጵያን ታሪክ በስነ ስርዓት ሊረዳም ይችላል፣ ወዶትም ሊያነበው ይችላል። የምዕራባውያን ግን የጠብ እና እርስ በርስ እንዳንስማማ ወይም ኢትዮጵያዊ የሚባለው ማንነት እንዲታወቅ አይፈልጉም። ከምንም በላይ ኢትዮጵያዊ የሚባል የዘር ማንነት አለ። አሁን የግብጽ ፒራሚድ የሰሩት ጥቁሮች ናቸው ይላሉ በደፈናው። ጥቁር የሚባል ዝርያ የለም ተብሎ የሚጠራ ለምሳሌ ብላክ የሚባል ዝርያ የለም። ብላክ ብሎ የሰጧቸው ማን ናቸው? ምዕራባውያኖች ናቸው፣ ነጮች ናቸው ራሱ ቋንቋውም ራሱ። ስለዚህ እነዛን ሐውልቶች ምዕራብ አፍሪካዊ አስመስለው ይሄ የታሪክ ሳቦታጅ ነው። እነዛ ኢትዮጵያዊ መልክ ያላቸውን ምዕራብ አፍሪካዊ አድርገው ሙሉ ጥቁር እንደሆኑ አስመስለው በተለያዩ ፒክቸሮች እየቀያየሩ ሲሰሩ ይታያል። ያ እውነት አይደለም። ከዚህ በፊት ደግሞ እንዳየነው ከግብጽ ነገስታቶች የሚለው ላይ እንመጣለን። እዛ ጋር ኢትዮጵያውያን ንግስት ነገስታቶች የሚለው አሉ። አሁን የምናወራው ስለ ዲኤንኤን ስላወራን እነዚህ ጥንት የሆኑ ዲኤንኤኖች ጥንታዊ የሆኑ አጽሞችን በማውጣት የተደረጉ ጥናቶች እንደሚያሳዩት አሁን ያለው የኢትዮጵያዊ ዝርያና ጥንት ግብጽን ይገዙ የነበሩ ነገስታት በዲኤንኤን አንድ መሆናቸውን በዝርያ አንድ መሆናቸውን ዲኤንኤን አረጋግጦልናል ማለት ነው። ይህንን ለማሳየት ነው እንጂ ራሱ ግብጽን የገዙ ኢትዮጵያውያን ነገስታቶች በታሪክ የተጻፉትን ደግሞ ይዘን እንመጣለን ማለት ነው። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በሚቀጥለው ፕሮግራም እስከምንገናኝ ድረስ